To the war in the Middle East now, where the high-stakes peace talks are taking place between the U.S. and Iran in Switzerland. መጨረሻው ምን ሊሆን ይችላል? ቀጣዮቹን 50 በላይ ቀናት መጠበቅ ዓለም ብትገደድም ሚሳኤል ከመወራወርና መተኳኩሱ ለድርድር በጠረጴዛ ዙሪያ በማዕከላዊ ስዊዘርላንድ በርገንስቶክ ሪዞርት መቀመጥ በጎ እርምጃ ተደርጎም የሰው ልጅ እልቂት በሚያንገበግባቸው ልከኞቹ የሰብአዊ መብት ተሟጋቾች የሚወሰድ እንደሆነ ይነገራል። ምንም አይነት ወታደራዊ ስጋት እንዳይኖር ማድረግ፣ የኢራን ኢኮኖሚ ያደቀቀው ቀብ ጉዳይ መነሳት፣ የሊባኖስ ሁኔታ፣ ሆርሙዝ ሰርጥ ተከፍቶ ይቆይ፣ የአቶሚክ ቦምብና ዩራኒየም አቅም ለጊዜው የተደራዳሪዎቹ ቁልፍ አጀንዳዎች በስዊትዘርላንድ ሆነዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የፕሬዚዳንቱ ልዩ መልእክተኛ በመካከለኛው ምስራቅ ስቲቭ ዊትኮቭ በ2020 መካከለኛው ምስራቅ የሰላም ስምምነት አብርሃም ስምምነት የሚጠቀሱትና የትራምፕ አማች ጃሬድ ኩሽነር ከዋሽንግተን የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ሁነኛ ተደራዳሪው መሐመድ ባገር ካሊባፍ ከቴህራን የፓኪስታኑ ጠቅላይ ሚኒስትር ሻህቤዝ ሻሪፍ ፊልድ ማርሻል አሲም ሙኒር ከኢስላማባድ የካታሩ ጠቅላይና የውጭ ጉዳይ ሚኒስትር ሼክ መሐመድ ቢን አብዱራህማን ቢን ጃሲም አልታኒ ከዶሃ ተደራዳሪና አደራዳሪ ተዋናያን ሆነው በስዊትዘርላንድ መካከለኛው ምስራቃዊ ውጥረቶችን ታሳቢ አድርገው ይመክራሉ፣ ይሟገታሉ። ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳንስ ፓቭሊየን ህንጻ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር ቢያከራዩት በዶላር ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግም። ባችሁም ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ዕድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 16 42 62 ይደውሉ። ለዓለም የተሻለ ያሉትን ደግሞ ዶሃና ኢስላማባድ ለማሰር እየታገሉ ነው ይባላል። ፕሬዝዳንቱ እንድናደርግ የጠየቁንን በአዲስ ነገር እንድንመልስ ነው። ማለቴ ከኢራን ሕዝብ ጋር ያለንን ግንኙነት ለመቀየር እንዲሁም እጃችን ለኢራን ሕዝብ እንድንዘረጋ። አስተዳደራችሁ ለቀጠናው ያለመረጋጋት ዋነኛ ምንጭ መሆኑንና የኒውክሌር ጦር መሳሪያ ፍላጎቱን እርግፍ አድርጎ ከተወው አሜሪካ ከዛች ሀገር ጋር ግንኙነት ለመለወጥ ፍላጎት ይኖራታል። በዋነኝነት ያ ነው ዓላማችን። በተለይም በመካከለኛው ምስራቅ ሸምጋይ ነኝ በሚል ለረዥም ጊዜ የፍልስጤምን ጉዳይ ታሪካዊ አደራዳሪ ከኔ በላይ ማን አለ በሚል ራሷን የአሜሪካ ጋር ጥግ ላይ አስፍራም እጥባን ለስራ አስፈጻሚነቷ ስትረዳ ለኖሮቹ ግብጽ ደግሞ ከቅርብ ጊዜ ወዲህ ካታር አሁን ደግሞ ፓኪስታን ተመራጭና ታማኝ አደራዳሪዎች ሆኖባታልና እኛንም አሳትፉን እጅ በማውጣት ጥያቄ ውስጥ እንደሆነች ካይሮም እየተነገረ ነው። በአንዳንድ መድረኮችም ስሟ ይጠቀሳል። በእርግጥ ፕሬዚዳንት ትራምፕ መፌብሪያ ዲክታተር የኔ ምርጡ አምባገነን ለሚሏቸው አልሲሲ አረሳውትም ማባባያቸው ሊሆን እንደሚችል ደግሞ በሌላ በኩል ይነገራል። ነገሮች ሄደው መቋጫቸው ወታደራዊ ድል ሚሊተሪ ቪክትሪ አንዱ ሌላውን ሙሉ በሙሉ ሲያሸንፍ በድርድር ሲረግብ ዓለም አቀፍ ተዋናያን ሲገቡበት ውጥረትና ተኩስ አቁም ውስጥ ሆኖ ሲቀጥል ወይም አንዱ በሌላው ድል መቀዳጅ ሲያቅተው ሊሆን ይችላል ቢባልም የአሜሪካና የኢራን ጉዳይ ግን ሁሉንም ነባሮች የጦርነት ማጠናቀቂያ መንገዶች ሞክረው ሊያልፉ ይችላሉ። ምናልባትም ዓለም አይተው በማታውቀው መንገድ ደግሞ ሊጠናቀቅ ይችላል የሚል ፖለቲካዊ ስጋትና ወታደራዊ ትርምሶች እየተፈጠሩ ነው። You all know what the so-called president of the United States was saying. ቀደም ሲል የአሜሪካው ፕሬዚዳንት ሲሉት የነበረውን ሁላችሁም ታውቃላችሁ። 180 ዲግሪ ታጥፈዋል። ኢራን ያለምንም ቅድመ ሁኔታ እጅ መስጠት አለባት ሲሉ ነበር። ኢራን ይህን የማድረግ መብት የላትም፣ ያን ማድረግ አትችልም ይሉናል። ከዛም ንግግር አደረጉ። ኢራን ይህ ማድረግ ትችላለች አሉ። ከዛም ንግግር አደረጉ። ኢራን ይህንን ማድረግ ትችላለች አሉ። ዩራኒየም የመያዝ መብት አላት ይላሉ። በሌላ አነጋገር ቀደም ሲል ሲናገሩ ከነበረው የ180 ዲግሪ ራሳቸውን አጥፈዋል። የእኛን መብት ችላ ሊሉት አልቻሉም፣ ተቀብለውታል። Ignore our rights. የስትራቴጂክና ዓለም አቀፍ ጥናቶች ማዕከሉ ጆን ቢ አልትርማን የመካከለኛው ምስራቅ ኢንስቲትዩት ተንታኞች የመካከለኛው ምስራቅ ምክር ቤት ለዓለም አቀፍ ጉዳዩ ኦማር ኤች ራህማን ከጥንት ጊዜ ጀምሮ በዚህ ጉዳይ ላይ ሲያነሱ የነበረውም ይህን አይነት ስጋት ነው። ይህ ሁሉ ስጋት ባለበት ሰዓት ነው እነ ዶሃና ኢስላማባድ መፍትሄ በዋሽንግተንና በቴህራን መካከል ያሻል በሚል በስዊዘርላንድ ቁልፍ አጀንዳ ላይ የተቀመጡት። ምንም እንኳን አሜሪካና ኢራን በመጀመሪያው ቀን ድርድራቸው በተለይም ጥያቄዎችና ዛቻ ውስጥም ቢሆኑ ለመጨረሻ
የመጨረሻው ስምምነት የሚሆናቸው ማዕቀፍ ላይ ተስማምተዋል። በጎ ነገር ድርድሩ ቢሆንም በሌላ በኩል የሊባኖስ ጉዳይ አዲስ ስጋት እየፈጠረ ነው። የኢራን አብዮታዊ ዘብ የቅዱስ አሊያም ቅዱስ ኃይሉ ዋና አዛዥ እስማኤል ቃኔ እስራኤልን ማስጠንቀቃቸው ሁኔታዎች መልካቸው ሊቀይሩ እንደሚችሉ ጠቋሚ አድርገውታል። እስማኤል ቃኔ እስራኤል ከደቡባዊ ሊባኖስ የማትወጣ ከሆነ ችግር ይገጥማታል ማለታቸው ሁኔታዎችን አስቸጋሪ አድርጓቸዋል። ለስምምነት አረንጓዴውን ምልክት ጫና ውስጥ ያስገባዋልም ተብሏል። በመካከለኛው ምስራቅ ግንኙነታችን ላይ በቋሚነት መለወጥ እንችላለን፣ አሊያም ወደ ኋላ ተመልሰን ባሮጌው መንገድ ማድረግ እንችላለን። ምርጫችን አይደለም፣ ግን በዛ መንገድ የምንሄድ አይመስለኝም። ከዚህ በፊት የአሜሪካና የኢራን አስተዳደር በዚህ በከፍተኛ ደረጃ ተገናኝተው አያውቁም። ሌላ 2000 እስራኤል ይገጥማታል ቃኒ ብለዋል። ለ18 ዓመታት ቆይታ 2000 ላይ ከደቡባዊ ሊባኖስ የወጣችበትን ጊዜ ለእስራኤል ለማስታወስ ነው ቅዱስ ኃይሉ ይህን ያለውም ተብሏል። ማፈግፈግ አለባት በሚል አስጠንቅቀዋል እስማኤል ቃኒ። ከቴህራን በኩል እንዲህ አይነቱ ዛቻ ባለበት ሰዓት በእስራኤል በኩልም ያለው አቋም አደገኛ ሆኗል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከደቡባዊ ሊባኖስ አስፈላጊ ሆኖ እስካገኘነው ድረስ ፈጽሞ አንወጣም በሚል አሳስበዋል። ይህ ደግሞ አሁን የቅዱስ ኃይሉ ካወጣው መግለጫና ለድርድሩ ቀይ መስመራችን ነው የኢራን አቋም ጋር የሚጋጭም ሆኗል። በዛ ላይ ኔታንያሁ በጀሩሳሌም ኒውስ ሲንዲኬት ጄኤንኤስ ዓለም አቀፍ ፖሊሲ ጉባኤ ላይ ኢራናውያን ወደ አደባባይ ወጥቶ መንግስታቸውን ይገልብጡ በሚል ጥሪ ማቅረባቸው ድልም አድርገናል በሚል በአደባባይ መናገራቸው ችግሩን እያወሳሰበው መጥተዋል። ድርድሩ በምንም መንገድ ይጠናቀቅ ከኢራንና ከእስራኤል ፖለቲከኞች በኩል የሚወጡት መግለጫዎች ግን ስጋት ያዘለባቸው ሆነዋል። ኢብራሂም አዚዚ የኢራን ብሔራዊ ደህንነትና የውጭ ፖሊሲ ኮሚሽን ኃላፊ ሆርሙዝ የኢራን የውሃ አካል ሉዓላዊ ግዛት ነው ማለታቸው ደግሞ ይህኑ አለመግባባት ያሳያል። በድርድሩ ላይ ሆርሙዝን በተመለከተ ለውጥ መጥቷል ቢባልም በቴህራንና ቴልአቪቭ መካከል የሚሰጠው አስተያየት ግን ምናልባትም ውጥረቱ ሌላ ፖለቲካዊ ቅርጽ በመካከለኛው ምስራቅ ሊሰጠው ይችላል የሚል ስጋትም እንደዚሁ ተጋርጧል። የበርገርሽቶክ ስዊዘርላንድ የሁለት ቀናቱ ድርድር በበጎ መጠናቀቁም ይፋ ሆኗል። በዚህም ከኢራንም በተለይም ደግሞ ከአሜሪካ በኩል ያሉ ፖለቲከኞች ይፋ አድርገውታል። የ60 ቀናቱ የመጨረሻ ስምምነት ላይ በሚያደርሰው ማዕቀፍ እንዲሁም ስምምነት ላይ መድረሳቸው በበጎ አጋጣሚ የሚቆጠር ነው ተብሏል። በተለይም የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ተደራዳሪዎች እጅጉን መልካም ውጤት አስመዝግበዋል በሚል ጋዜጣዊ መግለጫም ሰጥተዋል። መልካም መሰረት ተጥሎበታል ብለዋል። ምንም እንኳን የኢራን ተደራዳሪዎች ለቀው ለመውጣት ቢሞክሩም እስከዛሬ ማለዳ ድረስ ጥረት ተደርጎ ውጤቱ መልካም ሆኖ ተመዝግቧል በሚል ጄዲ ቫንስ ሀሳባቸውን ገልጸዋል። የዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅት ወደ ኢራን ይመለሳል፣ በሊባኖስ ጉዳይም ውይይቶች ይቀጥላሉ ነው ያሉት ምክትል ፕሬዚዳንት ጄዲ ቫንስ። የፓኪስታኑ ምክትል ጠቅላይ ሚኒስትር ኢሻቅ ዳር በበኩላቸው በድርድር ውጤት መምጣቱንም አሳውቀዋል። ምንም እንኳን በሊባኖስ ጉዳይ ላይ ውይይት እንደሚደረግና ፖለቲካዊ በጎ አጋጣሚዎች እንደሚፈጠሩ አሜሪካ ብታሳውቅም የሊባኖሱ ፕሬዚዳንት ጆሴፍ አውን ማንም በጉዳያችን ላይ አይገባም በሚልም ሀሳብ ሰጥተዋል። በዛ ላይ የኢራኑ ፕሬዚዳንት ማሱድ ፐዜሽኪያን ወደ ፓኪስታን ነገ ያቀናሉም ተብሎ ይጠበቃል። የመጀመሪያው ቀን ድርድር ቢጠናቀቅም በቀጣይ ቀናት የቴክኒክ ውይይቶች እንደሚቀጥሉ ይፋ ሆኗል። የኢራንና የአሜሪካ የመጀመሪያ ቀን ድርድር ተገባደዋል። ሳምንቱ በሙሉ በስዊዘርላንድ የቴክኒክ ጉዳዮች ውይይት እንደሚቀጥልባቸው ይፋ የሆነ ሲሆን ጄዲ ቫንስ ደግሞ በጎ ውጤት አስመዝግበናል ለማለት ሞክረዋል። አደራዳሪዎቹ ካታርና ፓኪስታን የኢስላማባድ የመግባቢያ ሰነድ ማዕቀፍን በተመለከተ መጀመሪያው ዙር ንግግር መገባደዱን በይፋ አስቀምጠዋል ወይም ተጠናቋል። የሁለት ቀናቱ እየተባለ ነው። በተቀረው የሳምንቱ ቀናት የቴክኒክ ውይይት እንደሚቀጥልም ሁለቱም አደራዳሪዎች ኢስላማባድና ዶሃም በግልጽ አስቀምጠዋል። አሜሪካና ኢራን በቀጣይ 60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ የሚያስችላቸውን ማዕቀፍ ተፈራርመዋል ወይም ደግሞ በዛ ልክ ላይ ስምምነት ውስጥ ደርሷል ተብሏል። በሊባኖስ ጦርነቱን ማስቆም ስለሚቻልበት ሁኔታ የተለያዩ መግባባቶች ተደርሷል። አሸማጋዮቹም በዚህ ልክ ስራቸውን እንደሚቀጥሉ በግልጽ ተቀምጠዋል። በሊባኖስ ጦርነት ላይ ግን አንዳንድ ችግሮች ሊፈጠሩ እንደሚችሉ ሀሳቦች እየተጋሩ ነው። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ድርድሩን ትልቅ ለውጥ የታየበት እንደሆነ በኤክስ ገጻቸው ከማስፈረም ተሻግረው አንዳንድ ጉዳዮች ላይ በጎ አጋጣሚ ይፈጠራል የሚል ተስፋቸውንም አስቀምጠዋል። በነዳጅና በፔትሮኬሚካል የውጭ ንግድ ላይ ጣለው እገዳም እንደተነሳ በይፋ ተቀምጠዋል። በኢራንና አሜሪካ የመጀመሪያው ቀን ድርድር የተነሱ ጉዳዮች እዚህም እዛም ዓለምን ተስፋ ውስጥ እንድትገባ ያደረጉ ናቸው በሚል በተስፋ
በተስፋ ያዩአቸው እጅጉን የበዙ ሆነዋል። የአሜሪካና ኢራን ተደራዳሪዎች በስዊዘርላንድ እየተካሄደ ባለበት ሰዓት በጎ አጋጣሚዎችን እንደተመዘገበባቸው ካታርና ፓኪስታን በጋራ ባወጡት መግለጫ የመጀመሪያው ቀን ላይ ሀሳባቸውን አስቀምጠዋል። ድርድር ነጥቦቹ በሚከተለው መንገድ ተዘርዝረዋል። ሉስርኔ በተባለው ሐይቅ የሚካሄደው ድርድር አዎንታዊና ገንቢ ድባብ የታየበት መሆኑ መጀመሪያው ቀን ላይ ይፋ ሆኗል። በከፍተኛ ደረጃ ላይ የሚገኝ ኮሚቴ ድርድሩን በዋናነት ይከታተለዋል። ዋነኛ ተደራዳሪዎች የደረሱበትን ለኮሚቴው ያሳውቃሉ። ኮሚቴው ግጭትን ለማስቆም ከተቋቋመው ኃይል ጋር በመሆን የኒውክሌር ማዕቀብና የመግባቢያ ሰነዱ አተገባበርን ለመከታተል ይሞክራል። በስምምነቱ አንቀጽ 5 መሰረት የሆርሙዝ ሰርጥን ለማስከፈት እንዲሁም በተደራዳሪዎች መካከል አለመግባባት እንዳይኖር የንግግር መስመር ክፍት ሆኖ ይቀጥላል። ግጭትን ለማስቆም የተቋቋመው ቡድን በሊባኖስ ድርድር እንዲደረግና ወታደራዊ ግጭት እንዲቆምም እድል ይፈጥራል ተብሏል። እነዚህ ሁሉ የፖለቲካ አካሄዶች ባሉበት አሁን ዓለማችን ላይ ሰላም ሊመጣ ይችላል የሚል ተስፋም ባለበት አጋጣሚ ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው ላይ ምን ሀሳብ ሊሰጡ ይችላሉ የሚለውም በስጋት መልክ የተቀመጠ ጉዳይ ሆኗል። ግጭትን በደቡባዊ ሊባኖስ ማስቆም ደግሞ ሌላኛው የቤት ስራ እንደሆነ ተነግሯል። ኢራን የነዳጅ ማዕቀብ እንደተነሳላት የውጭ ጉዳይ ሚኒስትሩ መግለጻቸው ሰይድ አባስ አራግቺ ምናልባትም ፖለቲካዊ በጎ አጋጣሚዎችን የፈጠረ ድርድር ተደርጎ ሊመዘገብ ይችላል ተብሏል። አባስ አራግቺ እንደሚሉት በነዳጅና ፔትሮኬሚካል የውጭ ንግድ ላይ የተጣለው እገዳ ተነስቶልናል ማለታቸው ደግሞ በእርግጥም ፖለቲካዊ መረጋጋት በሁለቱም ኃይሎች በኩል ሊፈጠር ይችላል የሚለውን ሀሳብ ከግራም ከቀኝም የሚያጠናክረው ያደርጋል። ከድፍድፍ ነዳጅና ከተፈጥሮ ጋዝ የሚገኘው ፔትሮኬሚካል የወጪ ንግድ ላይ የተጣለው ማዕቀብ ተነስቶልናል ብለዋል። በኢራን የባህር መተላለፊያ ላይ ተጥሎ የነበረው ክልከላም ተነስቷል። ይህ የድርድራችን ውጤት ነው በሚልም ሀሳባቸውን ጎላ አድርገው ለመግለጽ ሞክረዋል። የማዕቀቦቹ መነሳት የኢራንና የመጣኔ ሀብት መልሶ ግንባታ አካሄዱን በበጎ ያመጣዋል ወይም ደግሞ ያሳልጠዋል ተብሏል። ኢራንና አሜሪካ የተስማሙበት የመግባቢያ ሰነድ አንቀጽ 1፣ 10 እና 11 ለድርድሩ ዋነኛ መነሻ መሆናቸውን የውጭ ጉዳይ ሚኒስትሩ ከጠቆሙ በኋላ አንዳንድ አካሄዶች በጎ ናቸው ብለዋል። አንቀጽ 1 አሜሪካ ኢራንና አጋሮቻቸው ሊባኖስን ጨምሮ በሁሉም ግንባሮች በአፋጣኝና በዘላቂነት ተኩስ ማቆም አለባቸው ይላል። አንቀጽ 10 ደግሞ ዋሽንግተን ለነዳጅ ኤክስፖርትና ለፔትሮሊየም ምርቶች አስፈላጊው ፈቃድ እንድትሰጥና ባንክና ማጓጓዣን ጨምሮ በሌሎች ዘርፎች ውሳኔው እንደሚተገበር ይደነግጋል። አንቀጽ 11 ማዕቀብ የተጣለባቸው የኢራን ሀብቶችን የሚመለከት እንደሆነም ተነግሯል። የኢራንና የአሜሪካ የመጀመሪያ ዙር ድርድር አበረታች ውጤት አግኝቷል በተባለበት ሰዓት ደግሞ አንዳንድ ሁኔታዎች መልካቸውን ለውጠው ከስጋት ይልቅ ጥሩ ጊዜ እየመጣ ነው ለማለትም የሚያስደፍር ጊዜ ላይ ተደርሷል ተብሏል። በእርግጥ ፖለቲከኞች አሁን ባለው ሁኔታ በዓለም ፖለቲካ ላይ እንቅስቃሴያቸውን ማስተካከል አለባቸው ተብሎ ቢታሰብም ሁኔታዎች መልካቸው ሊቀይሩ ይችላሉ ተብሎ ይታሰባልና ለአንዳንድ መፍትሄዎች መስራትም እንደዚሁ አስገዳጅ ነው ተብሏል። የአሜሪካ ግምጃ ቤት በ60 ቀናት ውስጥ ከኢራን ጋር ግንኙነት ያላቸው ፈቃዶች እንደዚሁም ደግሞ በተለየ አጋጣሚ ችግር የነበረባቸው ይሰረዝላቸዋል፣ ፈቃድም ይሰጣል በሚል ሀሳብ ሰጥተዋል። ወይም ደግሞ the US Treasury Department has issued a general license for Iran that authorize the production, delivery and sale of crude oil and petrochemical and petroleum products of Iranian origin through August 21 በሚል ሀሳብ ሰጥተዋል። ይህኛው በእርግጥም በጎ አጋጣሚን በእነዚህ ሀገራት መካከል ሊፈጥር ይችላል ተብሎም ይታሰባል። አንዳንዶች ግን ይህን አስቸጋሪ ጊዜ ለማለፍ የፕሬዚዳንት ዶናልድ ትራምፕን ብቻ ሳይሆን የራሳቸው የማሱድ ፐዘሽኪያንን ማካሄድ ያስፈልገዋል፣ ቁልፉን ውጤት ማምጣት አለባቸው እየተባለ ይገኛል። በዚህ ላይ ደግሞ ዓለማችን አሁን ግርግር ውስጥ ባለችበት ሰዓት ለመፍትሄ የሚሰራ ፖለቲከኛ ጠፍቷል እየተባለ በሚገኝበት ሰዓትም አንዳንድ አስቸጋሪ ሁኔታዎችን በጋራ መስራትና ለዚህ ደግሞ መፍትሄ ቁጭ ብሎ ፖለቲካዊ መንገዱን መጥረግ ያስፈልጋል እየተባለ ይገኛል። ለዚህ የፖለቲካ መድረክ መስተካከል የዓለም አቀፍ መገናኛ ብዙኃንም የራሳቸውን ሚና መጫወት እንዳለባቸው እየተነገረ ነው። በተለይ ደግሞ እንደነ ቢቢሲ፣ ሲኤንኤን ያሉ መገናኛ ብዙኃን በራሳቸው መንገድ በጎ እድል መፍጠር አለባቸው። ያን የማያደርጉ ከሆነ እጅግ አስቸጋሪ ጊዜ ሊመጣ ይችላል በሚልም ሀሳቦች እየተጋሩ ይገኛል። ለዚህም ነው ፕሬዚዳንት ዶናልድ ትራምፕ በበጎ የምመለከታቸው ጉዳዮች አሉ፣ ምንም እንኳን ጥያቄ የማነሳባቸው ቢበዙም የሚል ሀሳባቸውን ያጋሩት ተብሏል። To the war in the Middle East now, where the high-stakes peace talks are taking place between the U.S. and Iran in Switzerland.
ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳንስ ፓቪሊየን ህንፃ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር ቢያከራዩት በዶላር ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግባችሁም። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ዕድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 164262 ይደውሉ።